ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓቱ አመራር አምባሳደር አዲስ ዓለም ባሌማ የተሳተፉበት ዓለም አቀፍ የዙም ውይይት ላይ ይፋዊ የጦርነት አዋጅ አወጁ። በውጭ ሀገራት የሚኖሩ የቀድሞ ህወሓት ደጋፊዎች በትግራይ ክልል ወቅታዊ ፖለቲካዊ፣ ኢኮኖሚያዊና የጸጥታ ጉዳዮች ላይ በሰፊው የመከሩበት ታላቅ የቪዲዮ ኮንፈረንስ ማካሄዳቸው የታወቀ ሲሆን በወቅቱ አምባሳደሩ በጨረባ ምርጫ ተመረጠ የተባለው መንግስት እንመልሳለን ሲሉ ይፋዊ የጦርነት አዋጅ አውጀዋል። ባለፈው እሁድ ሚያዝያ 18 2018 ዓ.ም በተካሄደው በዚህ ስብሰባ ላይ ከአሜሪካ፣ ከአውሮፓ፣ ከመካከለኛው ምስራቅና ከአፍሪካ የተውጣጡ ከ120 በላይ የጽንፈኛው ህወሓት ደጋፊ ተሳታፊዎች የተገኙ ሲሆን የቀድሞው የኢትዮጵያ አምባሳደር የነበሩትና የአሁኑ የጽንፈኛው የህወሓት ቡድን አመራር አምባሳደር አዲስ ዓለም ባሌማ በስብሰባው ተገኝተው ማብራሪያ ሰጥተዋል። አምባሳደር አዲስ ዓለም ባሌማ በጽንፈኛው የህወሓት ቡድን በትግራይ ክልል ለመመስረት ስለታቀደው አዲስ መንግስትና የፖለቲካ ሽግግር ዝርዝር ማብራሪያ የሰጡ ሲሆን በሌተናል ጀነራል ታደሰ ወረደ የሚመራው ወቅታዊው ጊዜያዊ አስተዳደር ስራውን ማጠናቀቁን በመግለጽ መፈንቅለ መንግስት ለማድረግ ማቀዳቸው ተናግረዋል። በሌተናል ጀነራል ታደሰ ወረደ የሚመራው ህጋዊው ጊዜያዊ አስተዳደር ስራውን ማጠናቀቁን በመግለጽ መፈንቅለ መንግስት ለማድረግ ማቀዳቸው በወቅቱ ጠቁመዋል። የስልጣን ክፍተት እንዳይፈጠርም በጨረባ ምርጫ ተመረጠ የተባለው የትግራይ ክልል ምክር ቤት በዚህ ሳምንት ተጠርቶ ስራ እንደሚጀምርና የሚመሰረተው አዲሱ መንግስት ምሁራን፣ ታጋዮችና ነጋዴዎች እንዲሁም ወጣቶችን ያካተተ ሁሉን አቀፍ እንደሚሆን በስብሰባው ሲናገሩ ተደምጠዋል። ከዚህ ጋር ተያይዘው በውጭ የሚኖሩ የጽንፈኛው ህወሓት ደጋፊዎች የህወሓትን እድሜ ለማራዘም በሚያስችሉ የዲፕሎማሲና የሎቢ ስራዎች ማጠናከር በሚችሉበት ሁኔታ ላይ ሰፊ ውይይትም አካሂደዋል። የጽንፈኛው የህወሓት ቡድን ደጋፊ ተሳታፊዎቹ በአሜሪካና በአውሮፓ ያቋቋሟቸውን የአድቮኬሲ ምክር ቤቶች አቅም እንዲያጠናክሩም አምባሳደሩ ተማጽነዋል። የክልሉን የበጀት ቀውስና የኢኮኖሚ አማራጮች በተመለከተም አምባሳደሩ እንደተደመጡት ለወራት ያልተከፈለውን የሰራተኞች ደሞዝ ለመፍታት ከወረዳዎች የውስጥ ገቢና ከነጋዴዎች በሚገኝ ድጋፍ ጥረት እየተደረገ መሆኑን ገልጸዋል። በተጨማሪም ጽንፈኛው ህወሓት የሌሎች ሀገራት ተሞክሮ በመቀመር የሱዳንና የኤርትራን ወደቦች መጠቀም የሚያስችሉ የረጅም ጊዜ ኢኮኖሚ እቅዶች እየተነደፉ መሆኑ በውይይቱ ላይ በአምባሳደሩ በኩል ይፋ አድርገዋል። ከጸጥታ ስጋቶች ጋር በተያያዘ ህዝቡ ራሱ ከድሮንና ከአየር ጥቃቶች መከላከል እንዲችል እንደ እስራኤልና ዩክሬን ተሞክሮዎች የሲቪል መከላከያ ስልጠናዎች እንዲሰጡ ስምምነት ላይ ተደርሷል ሲሉም አምባሳደሩ ሲያወሩ ተደምጠዋል። አምባሳደሩ ጠላት ብለው ለጠሩት የፌዴራል መንግስት ለማዳከም ከማንኛውም ኃይል ጋር በታክቲክ መተባበር እንደሚያስፈልግ በመግለጽ የጽምደው ግንኙነት እየተጠናከረ መሆኑን በወቅቱ ሲናገሩ ተደምጠዋል። እኔ ፊት የሚደወልልሽን ስልክ ለምን አታነሺም በሚል ፍቅረኛውን በመግደል አስከሬኗን በማቃጠል በመብረቅ ተመታች ያለው ተከሳሽ በእስራት ተቀጣ። ኬሩ ኢታና ትውልድና እድገቱ በኢሉባቡር ዞን ሱጴ ሶዶ ወረዳ ሰንበቶ ቀበሌ ሲሆን የ28 ዓመት ወጣት ነው። ኬሩ የእድሜ እኩያው ከሆነችው ከአካባቢው ነዋሪ ረሂማ ከድር ጋር የፍቅር ግንኙነት ነበረው። በጓደኝነት አብረው ቢቆዩም ትዳር የመመስረት እቅድ እንደነበራቸው የዞኑ ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር አበራ ሰፋ ተናግረዋል። በሂደት የፍቅር ህይወታቸው ቢቀጥልም ኬሩ በረሂማ በኩል የሚያያቸው እንግዳ የሆኑ ባህሪዎች ጥርጣሬ ፈጥረውበታል። የግጭታቸው መንስኤ ረሂማ ከኬሩ ጋር ስትገናኝና አብራው ስትሆን የሚደወልላት ስልክ በተደጋጋሚ ለማንሳት መቸገሯ ነበር። ይህ የስልክ ጥሪ በተገናኙ ቁጥር ችግር ከመፍጠሩ ባሻገር ረሂማ የምታሳየው መርበትበትና መጨነቅ ይበልጥ በኬሩ በኩል ጥርጣሬና የቅናት ስሜት ፈጥሮበታል። ይህ በእንዲህ እንዳለ ነሐሴ 21 ቀን 2017 ዓ.ም ከቀኑ 9 ሰዓት ላይ አንድ ላይ ሆነው እየተጫወቱ ባሉበት ሰዓት በተከታታይ የረሂማ ስልክ ሲደወል አንስታ ለማውራት መጨናነቅ ውስጥ ትገባለች። በዚህ ጊዜ ኬሩን እኔና አንቺ ስንገናኝ የሚደወለው ስልክ የማን ነው? ለምንስ ለማንሳት ትጨነቂያለሽ? የሚለውን ጥያቄ ሲያቀርብ ረሂማ አድበስብሳ ለማለፍ ትሞክራለች። የስልክ ጥሪው ተደጋግሞ ሲደወል ግን ኬሩ ከፍቅረኛው ስልኩን በመንጠቅ ስልኩን አንስቶ ሲያናግር ያልጠበቀው ነገር እንደሆነና በንዴትና በቅስፈታዊ እርምጃ በኔ ላይ ድራማ ትሰሪያለሽ በማለት በቦክስ ቀኝ አገጯ ላይ ሲመታት ከቆመው ግንድ እንጨት ጋር እንድትጋጭ ያደርጋታል። ረሂማ በተመታችው ቦክስና በተጋጨው የቆመ ግንድ ጉዳት ወደ ኋላ ወድቃ በአፍና በአፍንጫዋ ደም ፈሶ ህይወቷ ያልፋል። ይህ ሲሆን ወቅቱ የክረምት በመሆኑ በአካባቢው ኃይለኛ ዝናብ ዘንቦ መብረቅ ጥሎ ነበር። ኬሩ የረሂማ ህይወት ማለፉን እንደተገነዘበ ወዲያው የመጣለት ሐሳብ በመብረቅ ተመታ እንደሞተች ለማስመሰል ክብሪት በለበሰችው ልብስ ላይ በመለኮስ አስከሬኗን በማቃጠል ሲያለቅስ ነበር።
ፖሊስ አንድ ሰው በመብረቅ ተመቶ ህይወቱ አልፏል የሚል መረጃ እንደደረሰው የሟች አስከሬንና አልባሳት ከመቃጠል በስተቀር በአካባቢው መብረቅ ስለመውደቅ የሚያሳይ ምልክቶች ባለማየቱ ኬሩን በቁጥጥር ስር በመዋል የአስከሬን ምርመራ እንዲደረግ ወደ መቱ ካርል ሆስፒታል አስከሬኑን ይልካል። በአስከሬን ምርመራ ውጤትም መንስኤው መብረቅ ሳይሆን በደረሰባት ኃይለኛ ምትና የጭንቅላት መሰንጠቅ መሆኑን የሚገልጽ ማስረጃም ይሆናል። ኬሩ የሬሄም አሟሟት ከመብረቅ ጋር ቢያገናኘውም የአስከሬን ምርመራ ውጤቱ ከመጣ በኋላ ግን ለፖሊስ ቃሉን በመስጠት ያምናል። ፖሊስም የምርመራ መዝገቡን በአስከሬን ምርመራና በተከሳሽ ቃል በማጠናከር ለአቃቢ ህግ ይልካል። አቃቢ ህግም በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን የተመለከተው የኢሉባቡር ዞን ከፍተኛ ፍርድ ቤት ሚያዝያ 15 ቀን በዋለው ችሎት ተከሳሽ ከፍ ባለ ደም በሚያፈላ ምክንያትና ህሊናን በሚያውክ ድንገተኛ ነገር የግድያ ወንጀሉን ቢፈጽምም የፈጸመው የወንጀል ድርጊት ለመሸሸግ እጅግ አደገኛና የማይጠረጠር ምክንያት በማቅረብ ከጥፋቱ ነፃ ለመሆን ያደረገው ሙከራ እንደ ቅጣት ማክበጃ ተወስዶ በ23 ዓመት እስራት እንዲቀጣ መወሰኑን ምክትል ኢንስፔክተር አበራ አሰፋ ጨምረው ተናግረዋል። ዘገባው የብስራት ሬዲዮ ነው። ኢንጂነር አይሻ መሐመድ ከሞዛምቢክ አቻቸው ጋር ውይይት አደረጉ። የመከላከያ ሚኒስቴር ክብርት ኢንጂነር አይሻ መሐመድ በሞዛምቢክ የመከላከያ ሚኒስቴር በኢክሪስቶቪያ አርቱር ቹሜ የተመራው ልኡካን ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይት መድረኩ ላይ ሁለት ሀገራት በጋራ መስራት በሚችሉባቸው ወታደራዊ ጉዳዮች ዙሪያ ውይይት ያደረጉ ሲሆን እንደ አውሮፓውያን አቆጣጠር በ2009 በሁለት ሀገራት መካከል የተደረገውን ወታደራዊ ግንኙነት መሰረት በማድረግ የጋራ ጥምር ኮሚቴ በማቋቋም ወደ ስራ መግባት በሚቻልባቸው መሰረታዊ ጉዳዮች ዙሪያ መክረዋል። በጋራ መስራት የበለጠ አቅም ለማግኘትና በአጭር ጊዜ ውስጥ በዘርፉ ላይ ውጤት ለማምጣት እንደሚጠቅም በመድረኩ ላይ የተነሳ ሲሆን ይህ ውይይትም ጥምር ኮሚቴውን ለማቋቋምም ሆነ የወደፊቱን ወታደራዊ ግንኙነትና ትብብር ለማስቀጠል የራሱን ሚና ይጫወታልም ተብሏል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ከሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቾፖ ጋር በትናንትናው ዕለት የሁለትዮሽ ውይይት አድርገዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቾፖ ጋር በነበረን ቆይታ ዘላቂና ተጨባጭ ለውጥ የሚያመጣ አጋርነት መሰረት የጣለ ፍሬያማ የሁለትዮሽ ውይይት አካሂደናል ብለዋል። በተጨማሪም በስትራቴጂካዊ ዘርፎች ያለንን ትብብር ወደ ላቀ ደረጃ የሚያሸጋግሩና የአሰራር ማዕቀፍ የሚሆኑ ልዩ ልዩ የመግባቢያ ሰነዶችን ልውውጥ አካሂደናል ነው ያሉት ጠቅላይ ሚኒስትር አብይ አህመድ። በሻንጣቸው ውስጥ 110 ኪሎ ግራም ካናቢስ የተገኘባቸው የስሪላንካ መነኩሳት በቁጥጥር ስር ዋሉ። በስሪላንካ ዋና ከተማ ኮሎምቦ በሚገኝ አውሮፕላን ማረፊያ 110 ኪሎ ግራም የሚመዘን ካናቢስ በሻንጣቸው ደብቀው የተገኙ 22 መነኮሳት በቁጥጥር ስር መዋላቸው ተነግረዋል። የጉምሩክ ባለስልጣናት እንደገለጹት እያንዳንዱ መነኩሴ በሻንጣው ውስጥ በልዩ ሁኔታ በተሰራ ድብቅ ክፍል ውስጥ ኩሽ ተብሎ የሚጠራውንና ከፍተኛ ኃይል ያለውን አደንዛዥ እጽ 5 ኪሎ ግራም ያህል ይዞ ተገኝቷል። አብዛኞቹ ተማሪዎች የሆኑት እነዚህ መነኮሳት የታይላንድ የ4 ቀናት ሙሉ ወጪያቸው የተሸፈነ ጉብኝት አጠናቀው ሲመለሱም ነው የተያዙት። ጉዞውን አደራጅተዋል ተብሎ የሚጠረጠር ሌላ መነኩሴም በኮሎምቦ ከተማ ዳርቻ በቁጥጥር ስር ውሏል። መነኩሴው ለተጓዦቹ እቃዎቹ የእርዳታ ስጦታ እንደሆነ አውሮፕላን ማረፊያ ሲደርሱ መኪና መጥቶ እንደሚቀበላቸው ነግሯቸው እንደነበር ፖሊስ ለቢቢሲ ሲናሃል ገልጿል። የሀገሪቱ የአደንዛዥ እጽ ቁጥጥር ቢሮ በመነኩሳቱ ስልኮች ላይ ባደረገው ምርመራ መነኩሳቱ በቆይታቸው ወቅት የገዳም ልብሳቸውን አውልቀው ሲዝናኑ የሚያሳዩ ምስሎችን አግኝቷል። መነኩሳቱ አደንዛዥ እጹ በትምህርት ቁሳቁሶችና በጣፋጭ ምግቦች ውስጥ ተደብቆ ስለነበር የተሸከሙት እቃ ምን እንደሆነ ላያውቁ እንደሚችሉ ፖሊስ ግምቱን አስቀምጧል። ይህ ክስተት በስሪላንካ ታሪክ መነኩሳት በአደንዛዥ እጽ ዝውውር ተጠርጥረው በአውሮፕላን ማረፊያ ሲያዙ የመጀመሪያው ነው ተብሏል። ኢራን የኒውክሌር ጉዳይን ለጊዜው ወደ ጎን በማለት በሆርሙዝ ባህረ ሰላጤው ዙሪያ አዲስ የሰላም ሀሳብ አቀረበች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ሰርጥን ዳግም ለመክፈትና በክልሉ ሰላም ለማስፈን ያለመ አዲስ ዲፕሎማሲያዊ እቅድ ለቀጠናው ሀገራትና ለዓለም አቀፍ ተዋናዮች ማቅረባቸው ነው የተገለጸው። ሚኒስትሩ ባለፉት 72 ሰዓታት ውስጥ በፓኪስታን፣ ኦማን እና ሩሲያ ያደረጉት ዲፕሎማሲያዊ ጉዞ ለዚህ አዲስ እቅድ የጋራ ድጋፍን ለማግኘት ያለመ መሆኑም ተገልጿል። የዚህ አዲስ እቅድ ዋነኛ ይዘት የሆርሙዝ ሰርጥን የመክፈትና የደህንነት ጉዳዮችን ከኒውክሌር ድርድሩ ለይቶ ማየት መሆኑ ተነግረዋል። አራግቺ በሴንት ፒተርስበርግ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የተገናኙ ሲሆን በሁለት ቀናት ውስጥ ደግሞ 2 ጊዜ ወደ ኢስላማባድ ተጉዘዋል። በኦማን መዲና ሙስካት በተካሄደው ውይይት ላይ የበርካታ ሀገራት ከፍተኛ የደህንነት ባለስልጣናት መሳተፋቸው የተገለጸ ሲሆን በውይይቱ በዋናነት በሆርሙዝ ሰርጥ ደህንነትና በክልላዊ ሰላም ዋስትና ላይ አተኩሮ እንደነበርም ተገልጿል። ኢራን ከአሜሪካ ጋር ያለውን ጦርነት ለማቆም የሚያስችላትን የቅርብ ጊዜ እቅድ ለፓኪስታን ያስረከበች ሲሆን ፓኪስታን በቴህራንና በዋሽንግተን መካከል እንደ መልእክተኛ ሆና እያገለገለችም ትገኛለች።
ኢራን በአሁኑ ወቅት በሰርጡ ላይ ያለውን ውጥረት ለማርገብ ብትስማማም ስለ ኒውክሌር ፕሮግራማ የሚደረገው ድርድር ግን ለሌላ ጊዜ እንዲተላለፍ ፍላጎት አሳይታለች። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ ስለቀረበው የኢራን ሀሳብ ዝርዝር መረጃ ከመስጠት የተቆጠቡ ሲሆን በመገናኛ ብዙሃን በኩል ድርድር አናደርግም ብለዋል። ማንኛውም የሚደረግ ስምምነት የአሜሪካን ሕዝብ ጥቅም የሚያስቀድምና ኢራን የኒውክሌር መሳሪያ እንዳይኖራት የሚያረጋግጥ መሆን እንዳለበት በድጋሚ ማረጋግጧል ቃል አቀባይዋ። ይህ የኢራን የዲፕሎማሲ ጥረት ከቀጥታ የአሜሪካ ድርድር ይልቅ በክልላዊና በዓለም አቀፍ ኃይሎች በኩል ጫና በመፍጠር የተሻለ ውጤት ለማግኘት ያለመ ስልት እንደሆነም ተገምቷል። በሌላ በኩል በመካከለኛው ምስራቅ ያለው ውጥረት በጨመረበት በዚህ ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራኑን የውጭ ጉዳይ ሚኒስትር አባስ አራግቺን በሴንት ፒተርስበርግ ተቀብለው አነጋግረዋል። ፑቲን በዚህ ወቅት ኢራን አሁን ያለችበት አስቸጋሪ የጦርነት ወቅት በድል እንደምትሻገር ያላቸውን እምነት ገልጸዋል። ሰላም በአፋጣኝ እንዲሰፍንና የኢራን ጥቅም እንዲከበር ማንኛውም ድጋፍ እናደርጋለን ሲሉም ቃል ገብተዋል ቭላዲሚር ፑቲን። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ